بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. ما بعد إن شاء الله وعظة النساء تبلا كم تتركون رسالتشن يمن قتلنا كاكم البيت من قتل هنا الشيخ عبد الرزاق البدر حفظه الله ورعاه يتناقرون إن شاء الله نقتل على مالتهم منهم يلو درس النبرة مالتهم خيرا. ثم أيتها الموفقة عندما جاء دين الإسلام بتلك الأحكام المختصة بالمرأة كالحجاب والحشمة والقرار في البيوت والحذر من الاختلاط إلى غير ذلك مما سيأتي الإشارة إليه بلو نبرنا عندت أنشي ولا هك يتقدم شو أهتي هو يلالو الشيخ عبد الرزاق البدر للتاكي قبل اسلمنا مالتنا ሴቶችን ጅልባብ ልበሱ ተሸፋፈኑ ከሐያም ሊኖራችሁ ይገባል ከቤታችሁ ተቀመጡ አጀነቢ ከሆኑ ወንዶች ጋር አትቀላቀሉ እያለ እስልምናው ያዘዘበት የመጣበት የሆነው ዓላማ እስልምና ሴቶችን ለመጠበቅ እንደሆነ ክብራቸውን ለመጠበቅ እንደሆነ ልታቂ ይገባል እንጂ ሴቶችን ክብር ለማጉደፍ እኔ አሁን እንደሚባለው ሴቶችን እንደዚህ ለማድረግ አይደለም ክብራቸውን ለመጠበቅ መሆኑን መረዳት አለበሽ ብለው ነበርና كذا إن شاء الله نقطع على مالتنا. منال الشيخ أيتها الأخت الموفقة عندما تقرأين آية من كتاب الله وحديثا عن رسول الله صلى الله عليه وسلم مشتملا على توجيه يختص بالمرأة فاسمعي الآية بتدبر وطمأنينة وتقبل وانشرح صدر بلو تناقروا. أيتها الأخت أنشي أهتي هو الموفقة حقا مالتنا يقطمش الله حقا معناتنو يقطمش يهونشو اهتي هوي ودا حق مانن معناتنو يمرش يعني الله سبحانه وتعالى قال مره مانم مستاكل ስለማይችል አንቺ ወደ حق የተመራሽው እህቴ ሆይ ይላሉ عندما تقرئين آية من كتاب الله وحديثا عن رسول الله له عندما تقرئين بمتقري ጊዜ በምታነብበት ጊዜ ልታቂ ይገባላሉ عندما تقرئين ስታነቢ ቁርአን ላይ ማነው ስቀሪ ልታስተውይ ይገባል آية من كتاب الله አንድ ተናንቀጽ ማለት ነው ምን ኪታቢላህ ከአላሁ ሱብሓነሁ ወተዓላ መጽሐፍ ከቁርአን አንድ ተናንቀጽ በመታነብበት ሰዓት ልታቂ ይገባሻል አሉ አንድ ተናንቀጽ ቁርአን ላይ ስታነቢ ልታቂና ልትረጂ ይገባል ወይም ደግሞ ሐዲስን ስታነቢ عن رسول الله عليه الصلاة والسلام ከመልእክተኛው عليه الصلاة والسلام አቅጣጫ የተወራ ሐዲስን ስትሰሚ ስታነቢም ስትሰሚ ማለት ነው على كل حال ሐዲስን ስትሰሚ ወይ ደግሞ ቁርአንን ስታነቢ ሐዲስንም ስቀሪ ምን ይሆነ ያን ሐዲሱና አንቀጹ ሙሽተሚለን ያካተተ የሆነ ጠቅልሎ ያዘ የሆነ ሐዲስን ወይም ደግሞ ቁርአንን ስታነቢ ልታቂ ይገባል አሉ በምን ላይ على توجيهን በምክር ላይ ማለት ነው በምክር ላይ ምክርን አካቶ ያዘ የሆነ ያን ምክሩ يختص بالمرأة يختص ማለት የሚለይ የሆነ بالمرأة ሴቶችን በተመለከተ አንድ ሙስሊም የሆነችን ሴትን በተመለከተ የሚያወራ የሆነ ምክርን አጠቃሎ ያዘ የሆነ ሐዲስን ወይም ደግሞ ቁርአንን ስታነቢ نعم فاسمعي ያሉ ልታዳምጪ ይገባል አሉ فاسمعي ማለት ልታዳምጪ ይገባል الآية አንቀጿን ልታዳምጪ ይገባል አሉ በደንብ አድርገሽ ልብ ብለሽ ልትረጂውና ልታዳምጪ ይገባል ቢተደቡሪን በማስተንተን ዝም ብሎ ማንበብ ብቻ ሳይሆን ተደቡር ያደረግሽ እያስተነተሽ ማዕናውን ጽንሰ ሐሳቡን በደንብ አድርገሽ ውስጥሽ ላይ ማለት ነው ልታንሸራሽሩ ይገባል ነው በተደቡሪን ወጠማኒና በመረጋጋት በፍጥነት ሳይሆን ደግሞ የሚነበበው ተረጋግተሽ እርጋ ብለሽ አንቺን የተመለከተ የሆነ ሁክም ስለሆነ ስለ ሴቶችን በተመለከተ ስለሆነ የሚያወራው ቀስ ብለሽ ልታዳምጪው ይገባል በእርጋታ ልትቀርቢው ይገባል ነው ወተቀቡልን እንደዚሁም ሐቁን ዳዕዋም ላይ ሆነ ቁርአን ተፍሲር ላይም ሆነ ሐዲስ ሲተረጎም ስትሰሚ ስታዳምጪ በተረጋጋ መልኩ ከዛ ደግሞ በተደቡር ውስጥሽ ገብቶ ልታንሰላስዩ ይገባል ከዛም ደግሞ ተቀቡልን ከተረዳሽም በኋላ ጀርባ ሰጥሽ መዞር ሳይሆን ልትቀበዩ ይገባል ተቀቡል ማለት እዛ ውስጥ የሚወራ የሆነውን ማለት ነው አህካም ምን ልታደርጉ ይገባል ልትቀበዩ ይገባል አሉ ወንሽራህ ማለት ሰፋ ብሎ ማለት ሶደሪን ያው ልብሽ ሰፋ ብሎ ምንም እንትን ሳትጨነቂ ልብሽ ሰፋ ብሎ ነው መቀበል ያለብሽ እንጂ የሆነ እንዳለ
ቁርአን ሲሰሚ ወይም ሐዲስ ሲሰሚ ሴቶችን በተመለከተ የሚያወራ አሁን ለምሳሌ ስለ ጅልባብ ማነው ሲነገር ወይም ኒቃብ መልበስ አለባችሁ ሲባል ከቤታችሁ ተቀመጡ ሲባል ይሄ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጅ الجاهليه الاولى የሚል አንቀጽ አለ። ለምሳሌ ሴቶችን በተመለከተ ከቤታችሁ ተቀመጡ ነው የሚባለው። ሴት ልጅ ወደ ወጣ ማለት የለባትምና መቀመጥ ስላለባት እንደዚህ ደግሞ ሂጃብ መልበስም አለባችሁ የሚል ማለት ነው። ሂጃብ እንዳለ ማነው ግልጽ ነው። يا ايها النبي قل لازواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ብሎ አላህ ቁርአን ላይ ተናግሯል። አንተ የተከበርከው ነብይ ሆይ ለሚስቶችህ ለሴት ልጆችህ ለሙስሊም ሴቶችም ብለህ በላቸው ከነሱ ላይ ጅልባባቸውን ይልበሱ ብሎ አላህ አዟል። እንዲህ አይነት አንቀጽ ማነው ስታነቢው ደግሞ ዳዕዋም ላይ ስትሰሚ ምን ማድረግ አለብሽ አሉ ሼክ ቢተደቡሪ መሆን አለበት ማስተንተን አለብሽ። ዝም ብሎ እንደ ተራ ወሬ ልተሳልፊው አይገባም ነው። ወጠማኢና በርጋታ ማለት ነው። ወተቀቡሊን ወንሸራህ ሰድር እንደዚህ ደግሞ መቀበልና ልብሽ ሰፋ ብሎ ልትቀበዩ ይገባል ነው። خيرا لمن دنو نزالوت لأن الكلام الذي تسمعينه هو كلام من خلقك سبحانه وتعالى وأوجدك وأمدك بالسمع والبصر والحواس والقوى والنعم بلو تناقروا مالتنا مكنياتهم لأن الكلام مكنيات من نقركو الذي أنا نقر تسمعينه يمتدمجوا مالتنا يسمى شو يالو يدم شو يالو يهونو نقر دعوام لا إنه يشرال ما نيوم بوتا يمتدمج يهونو نقر من مهون موك ألبش هو كلامه السو نقر እንደሆነ من خلقك አንቺን የፈጠረሽ የሆነው የአላሁ ሱብሓነሁ ወተዓላ የፈጠረሽ ንግግር ስለሆነ እንደ ማንኛውም ሰው ወይም እንደ ተራ ንግግር አድርገሽ እንዳታልፊው። ቁርአን ስትሰሚ በደንብ አድርገሽ ልታዳምጪ ይገባል። ሐዲስ ስትሰሚ በደንብ አድርገሽ ልታዳምጪ ይገባል ማለታቸው ነው። هو كلام من خلقك سبحانه وتعالى وأوجدك ያስገኘሽ የሆነ እዚህ ዱንያ ላይ ማለት ነው። ዱንያ ላይ እንድትመጪ እዚህ መሬት ላይ ወይም እዚህ ዱንያ ላይ እንድትገኝ ያደረገሽ ጌታ ንግግር የአላሁ ሱብሓነሁ ወተዓላ ንግግር ስለሆነ ስለዚህ ማለት ነው ቀለል አድርገሽ እንዳታለፊ በደንብ አድርገሽ ልትረጂው ይገባል ነው። ወአመደኪ እንደዚህ ደግሞ የሰጠሽ የሆነ የለገሰብሽ የሆነ የሰጠሽ የሆነ አሉ ቢሰምዒ መስሚያን በመስጠት ማለት ነው። ጆሮ ሰጥቶ እንዲሰማ አድርጓል። እየሰማሽ ነው። ይሄ ትልቅ ጸጋ ነው። ጆሮ የሌላቸው ስንት ሰዎች አሉ። ናም ስለዚህ ይሄ ጸጋ ስለሆነ ጆሮ መስሚያ የሰጠሽ የሆነው ጌታ ንግግር ነውና ወልበሰሪ መመልከቻ ማለት ነው። አይን የሌላቸው ብዙ ሰዎች አሉ። ትልቅ ጸጋ ነው ይሄ ጆሮ መስሚያ አላህ ስለሰጠን መመልከቻ መስጠቱ በጣም ትልቅ ነው። አይን የሌላቸው ናቸው የአይንን ታላቅነት የሚረዱት። ጆሮ የሌላቸው ሰዎች ናቸው መስማት የማይችሉ ሰዎች ናቸው የጆሮን ወይም ደግሞ የመስማትን ጸጋ ማለት ነው የሚያውቁት። የጤናን ጸጋ የሚያውቁት በሽተኛ የሆኑ ሰዎች ናቸው። ሊዳ ዑለማዎች ምን ያሉ النعمة لا تعرف إلا بزوالها ይላሉ። ጸጋ እኮ በእኛ ላይ ያለው ጸጋ አይታወቅም ይላሉ። የሰው ልጅ አሁን እንደኔ ማለት ነው እንደዚህ በቃ ኑሮ አስጠለኝ ያለ እኮ ሊያወራ ይችላል። ሙሉ አካል ጤነኛ ሆኖ ማለት ነው። ነስአል الله السلامة والعافية ይሄም ሆነ የለበትም ማለት ነው። ጸጋ በእኛ ላይ ያለውን ጸጋ የምናውቀው ሲወገር ነው። እስኪ አይናችን ያኔ ማለት ነው ጨፈና አድርገን እናየው ምን ያክል ከባድ እንደሆነ ማለት ነው። ሁሉ ጊዜ እነሱ ምን ይሆነባቸዋል? ምንም የማይመለከቱ አሉ። ስለዚህ መስሚያ ስለሰጠሽ ወይም መስሚያ የሰጠሽ ጌታ ንግግር ነው። መመልከቻ የሰጠሽ ጌታ ንግግር ነውና በደንብ አድርገሽ ልታዳምጪው ይገባል ነው። ወለ ሐዋሲ ሐዋስ ማለት ደግሞ ነገራቶችን የምታውቂበት የሰው ልጅ ነገራቶችን የሚያውቅበት አለ። በምንድን ነው የሚያውቀው? አይን አሁን ለምሳሌ ሐዋስ የሚባል ሐዋስል ኸምሳ አሉ። 5 ነገራቶችን የሚያውቃ ማለት ነው። መመልከቻ አይን በአይኑ አይቶ ሰው ልጅ የሆነ ነገር ይለያል። አፍንጫ አለ በማሽተት ይለያል። እንደዚህ ደግሞ ምላስ አለ በመቅመስ፣ እጅ አለ በመዳሰስ እንደሚባለው፣ እግር በመራመድ ኢላ አኺሪ። እነዚህ ማለት ነው 5 ሐዋሳት ክፍሎች አሉ ይባላል የሰው ልጅ አይደለ የትምህርት ላይ እንደሚጠቅሱት ማለት ነው። 5 የሐዋሳ ክፍሎች ወይም ደግሞ የነገራቶችን የማገኛ በማሽተት፣ በመቅመስ፣ በመስማት፣ በመመልከት፣ በመዳሰስ ኢላ አኺሪ የሚባለው እነዚህን አካላቶች መስሚያ፣ መመልከቻ ከذلك እንደዚህ ደግሞ እጅ፣ እግር የሰጠሽ ጌታ ታላቅ የሱ ንግግር ስለሆነ ቁርአን ሲሰማ ሐዲስ ሲሰማ በደንብ አድርገሽ ልታዳምጪ ይገባል ነው። ወልቁዋ እንደዚህ ደግሞ ቁዋም የሰጠሽ ማለት ነው። እኛ አላህ ቁዋና ኃይል ባይሰጠን ኖሮ ከተቀመጥንበት መነሳት አንችልም ነበር። አላህ ሰጥቶን ነው ከአንድ ቦታ ወደ አንድ ቦታ የምንንቀሳቀሰውና ስለዚህ ቁዋም ሰጥቶሻል። ወኒዓሚ ጸጋ ማለት ነው። ጸጋ ደግሞ አላህ ከፈጠረን በኋላ የተለያዩ ጸጋዎች ሰጥቶናል። በቃ ማለት ነው ብዙ የገንዘብ ጸጋ አለ፣ የጤና ጸጋ አለ፣ የማንኛውም ጸጋ ብዙ ነውና የአላህ ጸጋ ዙሩ አላኩል ያህል በእኛ ላይ የዋለው ጸጋ ብዙ ነው። ወይን ተዑዱ ኒዕመተ አላህ ላ ተሕሱሃ እንደሚለው ቁርአን ላይ ማለት ነው። የአላህን ጸጋ እኮ ብትቆጥሩ በቁጥራችሁ አዘልቁትም እንደሚለው አላሁ ሱብሓነሁ ወተዓላ። ስለዚህ ብዙ ጸጋ አለና
ይህን ልታቂ ይገባል ብለው እያሉ ነው። እና የዚህ ጌታ ይሄን ሁላ መልካም ውለታ የዋለልሽ ጌታ ንግግር ስለሆነ በደንብ አድርገሽ ልታዳምጭና ሴቶችን በተመለከተ የሚያወራ ቁርአናዊና ሐዲሳዊ ምክር ስትሰሚ በደንብ አድርገሽ ልታዳምጪ ይገባል እያሉ ነው الشيخ عبد الرزاق البدر حفظه الله ورعاه. نعم والفرق بين كلامه وكلام خلقه كالفرق بينه وبين خلقه سبحانه وتعالى. والفرق ልዩነቱኮ ምክንያቱም የአላህ ንግግር የዚህ ታላቅ ጌታ ንግግር ነው ያሉ ለምንድን ነው አሉ ቀለል አድርገሽ ንግግሩን እንዳታይ ለማለታቸው ነው። والفرق ልዩነቱ እኮ አሉ በይነ ከላሚሂ በአላሁ ሱብሓነሁ ወተዓላ ንግግርና ወከላሚ ኸልቂሂ በፍጡራኖች ንግግር ማለት ነው። በአላህ ንግግርና በፍጡራኖች ንግግር ያለው ልዩነት ማለት ነው። ልዩነቱ ከልፈርቂ ልክ እንደ ልዩነት ነው አሉ በይነሁ በሱና ወበይነ ኸልቂሂ ሱብሓነሁ ወተዓላ ወበይነ መካከል ማለት ነው። ኸልቂሂ በፍጡራኖች መካከል እንዳለው ልዩነት ነው። እንደሚታወቀው አላህና ያው ፍጡራኖች ግልጽ ነው ልዩነቱ ማለት ነው። አልኻሊቅ ወልመኽሉቅ ልዩነቱ ግልጽ ነው። ፈጣሪና ተፈጣሪ ምንም አይገናኝም አይደለ? በጣም ከባድ ልዩነት እንዳለው ግልጽ ነው። ልክ እንደዛው ነው አላሁ ሱብሓነሁ ወተዓላ በፈጣሪነቱ ከፍጡራኖች እንደሚለየው ሁሉ ንግግሩም አሁንም እንደ ማንኛውም ፍጡራኖች ንግግር አይደለም፣ እንደ ተራ ሰው ንግግር አይደለም። ስለዚህ ንግግሩን የአላሁ ሱብሓነሁ ወተዓላ ንግግር ስትሰሚ ሐዲስ ላይ የመሐሰለም ንግግር ስትሰሚ ምን ማድረግ አለብሽ? ጆሮሽን ሰጥተሽ ልታዳምጪው ይገባል እንጂ እንደ ማንኛውም ተራ ሰው ንግግር ማለት ነው ችላ ብለን ወይም ደግሞ ማለት ነው ብዙ ትኩረት ሳንሰጥ ልታልፈው አይገባም። ምክንያቱም ልዩነቱ በአላህ ንግግርና በሰዎች ንግግር ያለው ልዩነት ልክ በፈጣሪነቱና በመፍጠሩ ፍጡራኖችን በፍጡራኖች መካከል እንዳለው ልዩነት ነው። ትልቅ ልዩነት አለው ነው። ምናሉ الشيخ عبد الرزاق البدر ሲመክሩ فإياك ثم إياك أن يكون في صدرك وحشة أو نفرة أو انقباض من توجيهات رب العالمين አሉ። فإياك ማለት አስጠነቅቅሻለሁ ማለት ነው። ከሊመቱ التحذير ብለው ይጠራታል። فإياك ተጠንቀቂ አስጠነቅቅሻለሁ ይላሉ። ثم إياك ከዛም ደግሞ በድጋሚም አስጠነቅቅሻለሁ ደጋግሞ ነው ጉዳዩን እንግዲህ ከበድ ለማድረግ ነው። ተጠንቀቂ አስጠነቅቅሻለሁ فإياك ثم إياك ይባላል። ያኔ ማኑ ተጠንቀቅ አስጠነቅቅሃለሁ ለማለት ነው። እንደዚህ የሚደጋግሙት አረቦችና فإياك ማለት ተጠንቀቂ ثم إياك አሁንም በድጋሚ ተጠንቀቂ أن يكون ከመሆን ማለት ነው። في صدرك ልብሽ ውስጥ ከመሆን ከልብሽ ውስጥ ማለት ነው ከመኖሩ ጥንቃቄ ልታደርግ ይገባል። ልብሽን ልትፈትሽ ይገባል ነው። ወህሸቱን ማለት የሆነ ድብርት ነገር ማለት ነው። የሆነ ድብርት ነገር እንዳይኖርብሽ ጥንቃቄ ልታደርግ ይገባል። አው ወይም ደግሞ ኑፍራ ወይም ደግሞ መሸሽ ይሄ ማለት ነው። ልባችን መሸሽ ማፈግፈግ ማለት ነው። ወደ ኋላ የሚያፈገፍግ ከሆነ ልብሽ አደጋ ነው። ልብሽን ፈትሺ ጥንቃቄ አድርጊ ነው። አው እንቅባዱን ወይም ደግሞ መጨነቅ ጭንቀት ነገር እንዳይኖርብሽ ከምን አንፃር ሚን ተውጅሃቲ ከምክር አንፃር ረቢል ዓለሚን የዓለማቱ ጌታ አላሁ ሱብሓነሁ ወተዓላ ከሰጠው ሴቶችን በተመለከተ ከሰጠው ከሆነው ምክር ከሰጠው ከሆነ ማለት ነው ትእዛዝ አንፃር ያንን የአላህን ትእዛዝና የአላህን ምክር ስትሰሚ ልብሽ ላይ የሆነ የሚደብርሽ ከሆነ እንደዚህ ደግሞ ነው ወደ ኋላ ማፈግፈግ እንደዚህ ወደ መሆንም ደግሞ መጨነቅ ማለት ነው። እንደዚህ ጭንቀት የሚመጣብሽ ከሆነ ተጠንቀቂ። ይሄን ከልብሽ ልታስወግጂ ይገባል። እንዳይኖር ተጠንቀቂ እያሉ ነው ማለት ነው። ምክንያቱም ቁርአን ላይ አላህ ያዘው ነገር ሲመጣ ልባችን ቁርአን ሲሰማ የሚጨነቅ ከሆነ አደጋ ነው። የሚፈራ ከሆነ ደስ የማይለው ከሆነ አደጋ ነው ማለት ነው። ከባድ ነው። نعم وهكذا الشأن في الأحاديث الصحيحة ቁርአን ብቻ አይደለም ቁርአን ብቻም ሳይሆን አሉ وهكذا ልክ እንደዚህ ይሄዋሉ الشأن ጉዳዩ እንደዚህ ሆነው አንድ ነው في الأحاديث الصحيحة ትክክለኛ የሆኑ ሐዲሶች ማለት ነው። ከመልእክተኛው አቅጣጫ ሶሂህ የሆኑ ትክክለኛ የሆኑ ሐዲሶች ሲመጡ መልካስን የሚተናገሩ ነገር ስትሰሚ አሁንም ምን ማድረግ የለብሽም አሉ ልብሽ ላይ የሆነ መጨነቅና ወይም ደግሞ ጭንቀት ነገር እንዳታገኝ እያሉ ነው። ደስ ብሎሽ በደስታ ልትቀበዩ ይገባል። አሳቢተቲ የጸደቁ የሆኑ عن رسول الله عليه الصلاة والسلام ከመልእክተኛው عليه الصلاة والسلام አቅጣጫ ጸድቀው የመጡ የሆኑ ሐዲሶችን ስትሰሚ የሆነ መጨነቅና ማለት ነው ስጋት ድብርት ነገር ወይም ደግሞ ወደ ኋላ የሚያፈግፈግ ነገር እንዳይኖርብሽ ውስጥሽ ላይ ጥንቃቄ ልታደርጊ ይገባል ብለዋል ማለት ነው። ምክንያቱም ልባችን ላይ ቁርአን ስትሰማ ሐዲስ ስትሰማ የምንጨነቅ ከሆነ ደስ ካላለን ልባችን ላይ በሽታ እንዳለ ነው የሚጠቁመው። በአላህ በመልእክተኛው ያለን እምነት ችግር እንዳለበት ነው የሚጠቁመውና ቁርአን ስትሰማ ሐዲስ ስትሰማ ደስ ሊለን ይገባል ነው።
قال الله تعالى الله سبحانه وتعالى قرآن من عليهم بتملكته فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما بلا الله تبارك وتعالى ስለተናገራሉ አላህ ምን ያለ መልእክተኛው فلا وربك በጌታህ ይሆንብኝ በጌታህ እምላለሁ ይላል አላህ በራሱ እየማለ ነው ማለት ነው የመልእክተኛው ጌታ አላህ ስለሆነ فلا وربك ማለት በጌታህ እምላለሁኝ እያለ አላህ በፈለገው መማል ስለሚችል ማለት ነው አላህ በፈለገው መማል ይችላል ማለት ነው እኛ ግን ከአላህ ውጭ ባለ አካል መማል አንችልም ስለዚህ አላህ ምን አለ በጌታህ ይሆንብኝ አለ በመልእክተኛው ጌታ እየማለ በራሱ ማለት ነው لا يؤمنون ሰዎች እኮ አማኝ አይሆኑም ሰዎች አያምኑም አሉ حتى يحكموك አንተን ፈራጅ እስካላደረጉህ ድረስ የሆነ ጉዳይ ፍርድ ሲያስፈልጋቸው ወደ አንተ መጥተው እስካልተፈረዱ ድረስ አላመኑም አለ አላህ حتى يحكموك ማለት አንተን ፈራጅ እስካላደረጉህ ድረስ አላመኑም በምን ላይ ፊማ በነገር ላይ ማለት ነው ሸጀረ በይነሁም በእነሱ መካከል በተፈጠሩ በሆኑ ጭቅጭቅ ማለት ነው ሸጀረ ማለት ጭቅጭቅ ክርክር በእነሱ መካከል ለምሳሌ ክርክር ልንፈጥር እንችላለን በሆነ ጉዳይ ላይ ልንጨቃጨቅ እንችላለን በዛ ስንጨቃጨቅ ወደ አንተ መጥተው አንተን ፍረድልን ብለው ፈራጅ ካላደረጉ ድረስ አላመኑም ማለት አላሁ ተባረከ ወተዓላ ስለዚህ በመልእክተኛው አንድ ሱላምን ዘንዳ በመልእክተኛው ፍርድ መዳኘት አለበት ኸይረን አንደኛው የሆነው ሁለተኛ ደግሞ ثم لا يجدوا ከዛም ደግሞ አንተ ከፈረድክላቸው በኋላ ወደ አንተ መጥተው ከተፈረዱ በኋላ ማለት ነው ثم لا يجدوا ከዛ ላይ ያገኙ ነው في انفسهم በነፍሶቻቸው ውስጥ ማለት ነው በልቦናቸው ውስጥ ላይ ያገኙ ነው حرجا اي ضيقا ማለት ነው የሆነ ጭንቀት ጥቤት የሚባል ነገር መጠበብና መጨነቅ የሚባል ነገር ልቦናቸው ውስጥ ላይኖር ነው ይሄ ከተገኘሳ ግን ልቦናቸው ላይ በፈረድከው ፍርድ ላይ የሚጨነቁ ከሆነ አንተ የተናገርከው ነገር ይሰሙ የሚጨነቁ ከሆነ አላመኑም ማለት ነው ሶስተኛ ደግሞ ሚማ ቀضيተ ማለት ነው حرجا ማለት ጥቤትና ጭንቀትን እስካላገኙ ድረስ አላመኑም ሚማ ቀضيተ አንተ ከፈረድከው ከሆነው ፍርድ የፈረድክላቸው በሆነው ፍርድ ላይ ደስ ብሏቸው ካልተቀበሉት ልባቸው ላይ ጭንቀት ካገኙ አላመኑም ይላል አላሁ ተባረከ ወተዓላ ከዛ ቀጥሎ ሶስተኛው ደግሞ ወይሰልሙ ለሰጠው ለሆነው ፍርድ ደግሞ እጅና እግራቸውን እስካልሰጡ ድረስ እስካልተጎተቱ ድረስ ተስሊመን መጎተትን ማለት ነው አንተ ለሰጠው ለሆነው ፍርድ መልእክተኛው ማለት ነው መልእክተኛው አለይሂ ሰላም አንተ ለሰጠውና ለፈረድክላቸው ለሆነው ፍርድ እጅና እግር መስጠትን ወይ ነው መጎተትን እስካልተጎተቱ ድረስ አላመኑም ይላል አላሁ ተባረከ ወተዓላ ስለዚህ እዚህ አንቀጽ ላይ አንድ ሰው አመነ የሚባለው ምን ሲሆን ነው ሶስት ነገራቶችን መሟላት አለበት ነው አንደኛ መማደግ አለበት በሆነ ጭቅጭቅ ሆኖ በሆነ ጉዳይ ላይ ፍርድ ስንፈልግ ወደ ቁርአንና ወደ ሐዲስ መመለስ አለብን በመልእክተኛው ጊዜ የነበሩ ሷሃቦች ወደ መልእክተኛው ሄዱ ነበር እኛሳ ሐዲሳቸው አለ ወደ ሐዲሳቸው እንመለሳለን ሁለተኛ በቁርአንና በሐዲስ ከተፈረደ በኋላ ፍርዱን ካገኘን በኋላ ልቦናችን ላይ ጭንቀት እንዳናገኝ እየጨነቀን እየከበደን ከሆነ አሁንም አላመን ሶስተኛው ደግሞ እንደገና ለቁርአን ለመልእክተኛው አለይሂ ሰላም ፍርድ ለአላህ ፍርድ እጅ እግር መስጠት አለብን አሁንም የምንጨነቅና ምንፈራ ከሆነ አሁንም አላመንም ማለት ነው ስለዚህ ይሄ ያላመኑ ሰዎች መገለጫ ስለሆነ ከዚህ አንፃር ምን አሉ ሼክ አብዱረዛቅ አልበድር ምን ያሉ የሆነ ቁርአንና ሐዲሳዊ ፍርድ ሲመጣ ጭንቀት ሊሰማሽ አይገባም ልትጨነቅና ልትፈሪ አይገባም ደስ ብሎሽ ልትቀበዩ ይገባል ማለታቸው ነው ወለዓመሉ ቢአሐዲሲሂ አለይሂ ሰላቱ ወሰለም ዓመሉ ቢልቁርአን አሉ ይሄም ደግሞ አንዳንድ የቢድዓ ሰዎች አሉ ምን የሚያደርጉ ቁርአንን ብቻ ነው እንጂ የምንይዘው ሐዲስኛ ያስፈልገንም አንይዝም የሚሉ ሰዎች ስላሉ ቁርአንያ የሚባሉ የጥመት አንጃዎች አሉ ቁርአንያ ተብለው የሚጠሩ የቢድዓ ሰዎች አሉና በእነሱ ላይ መሰጥ ምን አለ ወለዓመሉ መስራትኮ ቢአሐዲሲሂ በመልእክተኛው አለይሂ ሰላቱ ወሰለም ሐዲስ መልእክተኛው በተናገሩት ንግግር መስራትኮ አለይሂ ሰላቱ ወሰለም በመልእክተኛው አለይሂ ሰላቱ ወሰለም ያኒ ማለት ነው በሐዲሱ መስራትኮ በመሐሰብ ንግግር መስራት ዓመሉን ቢልቁርአን በቁርአን ማድረግ ነው መስራት ነው አሉ ዓመሉን መስራቱን ቢልቁርአኒ በቁርአን መስራት ነው አሉ የመልእክተኛውን ትእዛዝ ስንፈጽም በቁርአን እንደሰራን ነው የሚቆጠረው የመልእክተኛውን ትእዛዝ ደግሞ ማን ፈጽም ከሆነ ምን አይደለም በቁርአን አላመንም አልሰራንም ማለት ነው ይሄ በእነሱ ላይ ማለት ነው ቁርአንያዎች ወይ ደግሞ ቁርአን ብቻ ነው እንጂ የምንይዘው ሐዲስን አንፈልግም በሚሉት በቢድዓ ሰዎች ላይ መልስ ነው قال في القرآن الله تبارك وتعالى القرآن من إلى الله جل لأن الله جل وعلا مكنتم الله سبحانه وتعالى له بحديث مسرات بقرآن مسرات ነው ያሉት ለምንድነው ምክንያቱም الله سبحانه وتعالى قال في القرآن ቁርአን ላይ ስለተናገረ ነው አሉ ቁርአን ላይ አላህ ምን ብሏል وما أتاكم الرسول فخذوه وما نهاكم عنه فانتهوا ይላል وما
አታኩም ያመጣላችሁን ነገር الرسول መልእክተኛው ያመጣላችሁን ነገር መልእክተኛው የሰጣችሁን ነገር መልእክተኛው ያዘዛችሁን ነገር فخذوه ያዙት ስሩበት ይላል ያዙት ስሩበት ወማንሃኩም መልእክተኛውን ደግሞ የከለከላችሁ የሆነውን ነገር መልእክተኛው የከለከላችሁ የሆነውን ነገር عنه ከዛ ከከለከላችሁ ነገር ፈንተው ተከልከሉ ተቆጠቡ ብሏልና አላሁ ሱብሓነሁ ወተዓላ ስለዚህ መልእክተኛው ያመጡልን ምንድነው ሐዲሳቸው ነው ሐዲስን ከተቀበልን ልክ የአላህን ትእዛዝ መፈጸም ስለሆነ በቁርአን እንደመስራት ይቆጠራል ያሉት ከዚህ አንፃር ነው ማለት ነው ነገር ግን የመሐሰል መነግርን ስንሰማ ሐዲስን አንቀበልም ምን ልኮና አደጋ ነው ማለት ነው በቁርአንም ራሱ አልሰራንም እነዚህ ቢላ ሰዎች ቁርአን ብቻ ነው የምንይዘው እኛ ሐዲስ አንሰራም የሚሉ ሰዎች hatta በቁርአን ራሱ አልሰሩ ምክንያቱም በቁርአን የሚሰሩ ቢሆን ኖሮ አላህ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ይሄ ቁርአን ነው መልእክተኛው ያመጣላችሁን የነገራችሁን ስሩ ተቀበሉ ይያለ ነው ስለዚህ በዚህ ራሱ በቁርአኑ እንደማይሰሩ ነው የሚጠቁመው ይያሉን ነው خيرا ስለዚህ ቁርአን ሐዲስን ሲሰሚ ወደ ሐለት ላይ ይገባም ልትረጁ ልትገነዘቡ ይገባል የሚል ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك